ፈልገው መተሽ ሸርብሻ ከመጠሩቂ የምትፈጥሩ ነገር ቆይ ተይው እስኪ እዛው ሆነሽ አትነካኪው። እሱን ሲጀመር እሱንም አትንኪውና ቆመሽ አውሪ መናገር ትችያለሽ። ሰው በባሉ ይጣላል አይደለ? በሰው ባል መጣላት ሄርሜላ አረ ሼም ነው ማርያም። እንግዲህ የለመደች ጦጣ ሁልጊዜ ፍርጠጣ ይላል ያገሬ ሰው። እንደለመደችው ምንም ማንም የለም ብላ ሳት ስትል የለመደችበት ሆቴል ሩታለች። ሩታ ግን ይመቻት ብያለሁ። ምክንያቱም እስከ ዛሬ ድረስ በጣም ታግሳ ኖራ ነበረ። አሁን ግን የአብርሽን ትክክለኛውን ማንነቱን ማወቅና መረዳት ትፈልጋለች። አዎ አሁን ይሄንን ስታደርግ በትክክል እሷ አብርሽን እንደማማለል ብላ አንዳንድ ነገሮችን አክት ስታደርግ አብርሽ አሁን ላይ ያለው ቦታ ለሷ ነው ወይስ ለሄርሜላ የሚለውን በስነ ስርዓት ታውቃለች። አሁንም ቢሆን አብርሽ ቦታ ያለው የሚያሳየው ለሄርሜላ ቦታ እንዳለው ነው የሚያሳየው። ይህ ማለት ደግሞ ለሩታ ምንም አይነት ቦታ የለውም፣ ፍቅር የለውም። በቃ ከሄርሜላ ጋር መሆንን የሚመርጠው። ሄርሜላ ስታወራው በስነ ስርዓት ያወራል። ሩታ ግን እንድታወራው እንድትነከው ምናምን አይፈልግም። ግን ይመቻት ሩታ ያራዳ ልጅ። እንዲህ ማልቀስ አያስፈልግም። በቃ ሰውን እንደዚህ እያደረጉ የሰውን ማንነት የሰውን አንጀት እየበሉ ጥርስን ነክሶ የእውነት ከልብ የሳቁ መስሎ ከላይ እየሳቁ የሰው ማንነት ማሳየት። እንዴ ምን አናደደሽ ሄርሜላ? ባሏ እኮ ነው። ጭራሽ ከክፍል ውጭ ትያታለሽ እንዴ? አንቺ ውጭ እንጂ ውሽማ መሆንሽን ረሳሽው እንዴ? አዳምጠኝ አብርሽ፣ እኔ ነኝ አይደለ እስከ ዛሬ አብሬ የነበርኩት? እኔ ነኝ አይደለ ትሪት ያደረኩት አንተን? ፍቅር አሰጣጥ ከኔ ነው የተማርሽው። ፍቅር ሰተው አብራ ኖራ ልጅ ሰጠችው። ከፍቅርም አልፎ ፍቅርን ማጣፈጫ ልጅ ሰጥተዋለች። አስፈላጊ ከሆነ እኔም እወልዳለሁ ትያለሽ እንዴ? ደፋር አይናውጣ። ከቻልሽ ለምን ከሰው ህይወት አትወጭም? በጣም ይገርመኛል የሄርሜላ ድፍረቷ፣ አይናውጣነቷ ማለት ነው። ጭራሽ ሩታን ውጪ ከዚህ ትላታለች እንዴ? እኔ ለ30 ደቂቃ በወጣሁበት አንቺ ትገቢያለሽ ወይ ምናምን ነገር አላለችም እንዴ? ባሌን አንቺ ነሽ ለካ ያባለግሽብኝ አለች ሩታ። እናሳ እሷ ነች ያባለገችው። አይሽ አይደል ስራቸውን ምን እንደሚያደርጉ አይሽ። እንደዛ አይነት ህይወት ውስጥ ነው አብርሽ ያለው። እና አንዳንድ ጊዜ አብሮን ያለን ሰው ሲቀየርብን በእንደዛ አይነት መንገድ መፈተን እንችላለን። ሩታ በቀላሉ አብርሽን ፈትነዋለች አሁን ላይ። እና ብዙ መድከም አያስፈልግም። ወይዘሮ ሄርሜላ ከቻልሽ ከሰው ህይወት መውጣት እንጂ የሰውን ህይወት ማበላሸት አስፈላጊ አይደለም። ያንን ነው የተረዳሁት። አሁን አንቺ የሰውን ህይወት እያበላሽ ያለሽው። እስከዛሬ ያበላሽሽው ይበቃል። አሁን ከቻልሽ መውጣት ነው ያለብሽ። ሩታ ግን ይመቻት። እግዚአብሔርን ነው የምላችሁ። ማለት የሆነ አስቃኛለች። እንደገና ደግሞ በቃ አሌለ አሁን አብርሽ ግራ ተጋብቶ ነው ያለው። በቃ ተጫወቱበት እኮ ልጁን የምር። አረ ወይኔ ቆይ የማን ይሁን ገነጣጠሉት እኮ እንደ ፋሲካ ዶሮ። 30 ጊዜ ተጽፎ ስስመዋለች። ሄርሜላ የምታደርገውን ነገር ነው ያደረገችው ሩታ ዛሬ ሄርሜላን ለማናደድ። የሄርሜላ ቅሌት ነው በተገላባበጩ ያሳየቻት አጠገቧ ቆማ ማለት ነው። ወራዳ የሰውን ባል እንደዚህ እያቀፍሽ ነበረ ስትስም የነበረው። ዛሬ ቅሌትሽን በተገላባጩ ሩታ አሳየችሽ። ቅሌታ